171 ላይ እናንተ የመጽሐፉ ሰዎች አለ። የመጽሐፉ ሰዎች ሲል ሙጅመል አይደለም። እዚህ ጋር የመጽሐፉ ሰዎች ሲል ብዙ ቦታ ላይ ክርስቲያኖችንም አይሁዶችንም ነው የሚያመለክተው። እዚህ ጋር ግን ሙፈሰሎ ነው የመጣ ነው። በተናጠል ስፔሲፋይ ተደርጎ የመጣ ነው። እናንተ የመጽሐፉ ሰዎች አለ በሃይማኖታችሁ ወሰን አትለፉ፣ በአላህ ላይ እውነትን እንጂ አትናገሩ አለ። በመቀጠል ምን አለ? ሶስት ነው አትበሉ፣ ተከልከሉ፣ ለእናንተ የተሻለ ይሆናልና አላህ አንድ አምላክ ብቻ ነው አለ። ሶስት ነው አትበሉ አለ። አላህ አንድ አምላክ ብቻ ነው ማለት ምን ማለት ነው ስንል በትሪኒቲ ሂሳቤ ውስጥ ሆነ በኮንሴፕት ኦፍ በኦንቶሎጂ ጥናት ውስጥ የሚጠኑ ነገሮች ሸክስና ዛት የሚባሉ ነገሮች አሉ። ሸክስ ማለት ማንነት ማለት ነው፣ ወይም ደግሞ ፐርሰን የምንለው በእንግሊዝኛ፣ በአማርኛ ቀዋሚ ማንነት ወይም ቅዋሚ ማንነት የምንለው ነው። ዛት ማለት ደግሞ ኤሰንስ ወይም ምንነት የምንለው ነገር ነው ራሱ፣ ወይም ደግሞ ኡሲያ የሚባለው በግሪክ ማለት ነው። አሁን ሸክስ ላይ ግራማቲካሊ ስንጠቀም ደሚር የሚባል ነገር አለ ስንጠቀም፣ ሙፍረድ እና ጀመ የሚባል ነገር አለ። አላህ በቁርአን ውስጥ ብዙ ጊዜ የሚነግረን ራሱን በመጀመሪያ መደብ ላይ አና እያለ ነው የሚናገረው። በሙፍረድ ነው የሚጠቀመው፣ ሲንጉላር ፐርሰን መሆኑን ነው የሚያሳየው። በሱረቱ ነህል ምዕራፍ 16 ቁጥር 2 ላይ ከባሮቹ በሚሻው ሰው ላይ መላእክትን ከራይ ጋር በፈቃዱ ያወርዳል፣ ከሃዲዎቹንም በቅጣት አስጠንቅቁ፣ እነሆ ከኔ በቀር ሌላ አምላክ የለም ፍሩኝ ማለትን አስታውቁ በማለት ያወርዳላል። ምንድነው እዚህ ጋር ላኢላሃ ኢላ አና ነው የሚጠቀመው። አና ማለት ምንድነው? እኔ ማለት ነው። ሲንጉላር ነው፣ ሙፍረድ ነው ራሱ የሚጠቀመው። በሱረቱ ምዕራፍ 20 ቁጥር 14 ላይ እንደዛ ነው የሚናገረው ራሱ። እኔ አላህ ነኝ ያለን ነው፣ አምልከኝ፣ ከኔ በቀር ሌላ አምላክ የለምና አምልከኝ። ሱረቱ አንቢያ ምዕራፍ 21 ቁጥር 25 ላይ ከአንተ በፊት ነው ከኔ ሌላ አምላክ የለምና አምልኩኝ በማለት ወደ እርሱ የምናወርደው ቢሆን እንጂ ከመልእክተኛ አንድ እንማላክም ማለት አምላካችን አላህ አንድ ነብይን ኮንታክት ሲያደርገው ከኔ በቀር ሌላ አምላክ የለምና አምልኩኝ እኔ ያለ ነው። ሲንጉላር ይናገረው። ግራማቲካሊ ማምለጥ የምንችልበት ነገር አይደለም። አና ማለት ለሲንጉላር ፐርሰን የምንጠቀምበት ነው። ልክ ሌላው ደግሞ ምንድነው? አላህ በመጀመሪያ መድብ ነህኑ ብሎ ይጠቀማል፣ እኛ ይላል። በአረብኛ በፐርሰን ላይ ወይ በሙተከለም ላይ ነህኑ የሚለው ቃል ለሁለት ትርጉም አለው። አንደኛው ተአዚም ይባላል፣ አንደኛው ጀመዕ ይባላል። መልቲቲዩድና አምፕሊቲዩድ የሚባል ነገር አለ። የገነተኛነትና የብዜትነት ከአረብኛ ከእንግሊዝኛ ላይ ስንል አንተ፣ አንቺ፣ አንተ የሚለው ነገር የሚጠቁመው በአማርኛ ብቻውን ያለው እና ዲፔንድስ ኦን ኮንቴክስት ነው። ኮንቴክስቱ አውዲዮ ወስነዋል ብለን ነው ምናምነው። ምንድነው በመጀመሪያ መደብ ላይ እኛ እያልኩኝ ካወራው በሁለተኛ መደብ ያለው አካል አንተ እያለ ኮንታክት ካደረገኝና በሶስተኛ መደብ ላይ ያለው ስለኔ ሲያወራ እርሱ እያለ የሚያወራ ከሆነ ያ ነገር ለግንኙነት የተጠቀምኩት ማለት ነው። አላህን ነቢያቱም እሱም ራሱ እንዴት ዱዓ ማድረግ እንዳለብን ሲነግረን አንተ ብሎ ነው የሚጠቀመው። ሱረቱ ምዕራፍ 21 ቁጥር 97 ላይ በጨለማ ውስጥ ሆኖ አለ ዩኑስ ሰላም ከአንተ በቀር ሌላ አምላክ የለም ጥራት ይገባ እኔ በእርግጥ ከበዳዮቹ ነበርኩ በማለት ተጣራ ነው የሚለው። ላኢላሃ ኢላ አንተ እንደዛ እያለ ነው የሚጠቀመው ነው እንጂ ከዚህ ውጭ አይጠቀምም ራሱ። በሶስተኛ መደብ በቁርአን ውስጥ ብዙ ለኛ ትምህርት ሲሆነን በሶስተኛ መደብ አላህ 31 ጊዜ ከኔ በቀር ሌላ አምላክ የለም በሚለው ከሱ በቀር ሌላ አምላክ የለም ላኢላሃ ኢላ ሁወ አይደለም የሚጠቀመው። ቅድም እንዳያችሁት አንተ ነው የሚለው፣ አንቱ አይደለም፣ እንተ ተብሎ አይጠቀምም ራሱ። ብዙ ቦታ ላይ አለ። ሱረቱ በቀራ ምዕራፍ 2 ቁጥር 163 እንደዛ ነው። አምላካችሁ አንድ አምላክ ብቻ ነው፣ ከእርሱ በቀር ሌላ አምላክ የለም፣ እርሱ እጅግ በጣም ሩሩ እጅግ አዛኝ ነውና ይናገራል። ብዙ ቦታ ሱረቱ አሊ ኢምራን ምዕራፍ 3 ቁጥር ላይ አላህ ከእርሱ በስተቀር ሌላ አምላክ የለም እያለ ብዙ ቦታ ላይ አምላክ 31 ቦታ ላይ ከእርሱ በቀር ሌላ አምላክ የለም እያለ አምላካችን አይሰማም። ይሰማል። የተቆራረጠ ነው ይሰማል፣ ግን ትንሽ ይቆራረጣል። ምናልባት ፊክስ ታቀም ይሰማል። መልእክቱ ጋር ይሰማል፣ ግን ይቆራረጣል። ይቆራረጣል። ትንሽ እየተቆራረጠ ስለሆነ ኮፒ ሊንክ በደንብ ይደረግ። በደንብ መቼ ነው የጀመረው? ምን ላይ ያለ ነው የጀመረው? መልእክቱ ይደርሳል ኡስታዝ፣ መልእክቱ እየደረሰ ነው፣ ግን ጣ የሚል ነገር አለ መሀል ላይ። እሺ ልቀጥል። ጥሩ ትንሽ ወደ ኋላ ልመለስላችሁ ማለት ነው። እና በሶስተኛ መደብ አላህ 31 ጊዜ በቁርአን ላይ ከእርሱ በቀር አምላክ የለም በማለት ወይም ደግሞ ላኢላሃ ኢላ አንተ በሚለው ፋንታ ሁወ ማለት ሙፍረድ ነው ራሱ፣ ጀማ አይደለም። ጀማ ቢሆን ኖሮ
ሁም ነበር የሚጠቀመው የነበረው። ስለዚህ አምላካችን አላህ አንድ ሸክስ ነው ያለው፣ አንድ ፐርሰን ነው ያለው ማለት ነው። 31 ጊዜ በቁርአን ውስጥ ምን ብሎናል? ከእርሱ በቀር ሌላ አምላክ የለም እያለ 31 ጊዜ አምላካችን አላህ ምስክርነቱን ሰጥቶናል ማለት ነው። ስለራሱ በሶስተኛ መደብ 31 ጊዜ እየተናገረ ከእርሱ በቀር ሌላ አምላክ የለም፣ ከእርሱ በቀር ሌላ አምላክ የለም እያለ ይናገራል ማለት ነውና ይሄን ይመስላል ያለው ነገር 31 ጊዜ። ከዛ በኋላ በቁርአን ውስጥ ደግሞ በሶስት ቦታ ላይ ደግሞ ከአላህ በቀር አምላክ የለም ላኢላሃ ኢለላህ እያለ ይናገራል ማለት ነው። ከአላህ በስተቀር በሐቅ የሚመለክ አምላክ የለም እያለ ብዙ ቦታ ላይ ይናገራል ማለት ነው። አንድ ሶስት ቦታ ምናምን ነገሮች አሉ። በሱረቱል ሷፋት ምዕራፍ 37 ቁጥር 35 ላይ እነሆ ከኔ ሌላ አምላክ የለም በተባሉ ጊዜ ከአላህ ሌላ አምላክ የለም በተባሉ ጊዜ ይኮሩ ነበር እያለ ይናገራል ማለት ነው። ሌላው አምላካችን አላህ በቁርአን ውስጥ የሚጠቀምበት አንድ ሲንጉላር ፐርሰን መሆኑ ኢስሙል መውሱል ይጠቀማል። ሪላቲቭ ፕሮናውን የሚባለው አንጻራዊ ተውላጠስ የሚባል ነገር ይጠቀማል። አለዚ በሚል ይጠቀማል። አለዚነ በሚል ነገር አይጠቀምም። አለዚነ እነዚያ ነው የሚሆነው። ያ እያለ ነው የሚጠቀመው። ራሱ አማርኛው ላይ ቋንቋ ስለሌለው ሁ የሚለውን ነገር የሚያመለክተው ማለት ነው። ሪላቲቭ ፕሮናውኑ ሲንጉላር ነው ራሱ። ለምሳሌ በሱረቱል አዕራፍ ምዕራፍ 7 ቁጥር 54 ላይ ጌታችሁ ያ በሰማይና በምድር በ6 ቀናት ውስጥ የፈጠረ አላህ ነው አለ። ያ ለሚለው የገባው ቃል አለዚ ነው የሚለው ምን ማለት ነው? አለዚ የሚለው ነገር ኢስሙል መውሱል ነው። ሪላቲቭ ፕሮናውኑ ነው የተጠቀመው ራሱ ማለት ነውና ይሄን ይመስላል። በባይብል ስንመለከተው በክርስቲያኖች እንደሚታመነው 3 አካላቶች አሉ። ዘፋዘር ዘሰን ኤንድ ዘ ሆሊ ስፒሪት አብ ወልድ መንፈስ ቅዱስ በአካል 3 ናቸው። አንድ መለኮትን ደግሞ ሼር ያደርጋሉ። 3 እኔዎች አሉ። ልክ አብዱልከሪም እኔ እንደሚል አቡበከር እኔ እንደሚል እኔም እኔ እንደሚል ፐርሰናል ፕሮናውን በመጠቀም መገለጫችን እሱ ነው። ምን ማለት ነው? አካል ማለት ወይም ደግሞ ፐርሰን ማለት ምን ማለት ነው? ፕሮሶፖን ማለት ምን ማለት ነው ሲባል ፕሮሶፖን የሚለው የግሪከኛው ቃል ፊት ማለት ነው ሊትራሊ ሲተረጎም። ነገር ግን ፕሮሶፖን የሚለው ቃል ፐርሰን ምንነትን ሳይሆን የምናደርግበት ማለት ነው። ኢንዲቪዥዋል ማለት ነው። ኢንዲቪዥዋል ማለት ነው ግላዊነት ማለት ነው ራሱ። እኔ ሲል ስለ አንተ ወይም ስለ እናንተ አንተ አንቺ ምናምን እያልኩኝ መጠቀም ይችላል። አንድ ሲንጉላር ፐርሰን ከሆነ ግን እኔ እያልኩኝ ነው የምጠቀመው እንጂ አንተ ወይም ደግሞ እነርሱ ወይም ደግሞ ምናምን አልጠቀምም ራሱ ማለት ነው። በመጽሐፍ ቅዱስ ውስጥ 10 ጊዜ ፈጣሪ ከኔ በቀር ሌላ አምላክ የለም there is no god beside me እያለ ይናገራል። የቱ ጋር ካልን ኦሪት ዘዳግም ምዕራፍ 32 ቁጥር 39 ላይ አሁንም እኔ ብቻዬን እንደሆንኩኝ ከኔ በቀር አምላክ እንደሌለ እዩ አለ። ትንቢተ ኢሳይያስ ምዕራፍ 44 ቁጥር 6 ላይ የእስራኤል ንጉሥ ያህዌ የሚቤዝ የሠራዊት ጌታ ያህዌ እንዲህ ይላል ከኔ ሌላም አምላክ የለም። ኢሳይያስ ምዕራፍ 45 ቁጥር 5 ላይ እኔ ያህዌ ነኝ፣ ከኔ ሌላ አምላክ የለም፣ ከኔ በቀር ማንም የለም። ማንም የለም ነው የሚለው፣ ምንም የለም አይደለም የሚለው ማንነት ነው። ማንነት ከኔ በቀር ሌላ የለም ነው የሚለው። ሌላ የሚለውን ግሪክ ሰብትጀንት ላይ አሎሎስ ነው የሚጠቀመው። አሎሎስ ማለት አናዘር ኦፍ ዘሴም ካይንድ ማለት ነው። ከኔ ጋር በባህሪ የሚመሳሰል ዘሴም ኔቸር ያለው ፐርሰን የለም እያለ ነው ያለው። ስለ ምንነት ቢሆን ኖሮማ አሎሎስ ሳይሆን ሄትሮስ ነበር የሚጠቀምበት የነበረው። ከኔ ሌላ ምንም የለም ነበር ማለት የነበረበት። የሚለው ግን ኢሳይያስ 45:5 ላይ ከኔ ሌላ ማንም የለም እያለ ነው። ኢሳይያስ ምዕራፍ 45 ቁጥር 6 ላይ እኔ ያህዌ ነኝ ከኔ ሌላ ማንም የለም አለ። ስለ ማንነት ነው የሚያወራው። ኢሳይያስ ምዕራፍ 45 ቁጥር 18 ላይ እኔ ያህዌ ነኝ ከእኔ በቀር ሌላ አምላክ የለም እያለ ነው የሚለው። ኢሳይያስ 45:21-22 ኢሳይያስ 46 ቁጥር 9 ላይ ሆሴዕ 13:4 ላይ ኢዩኤል ምዕራፍ 2 ቁጥር 27 ላይ የመሳሰሉት ላይ ስንመለከተው ከኔ በቀር ሌላ አምላክ የለም ነው የሚለው። እኔ የሚለው አንድ ሲንጉላር ፐርሰን ነው። there is no god beside me። በተለይ ኢሳይያስ 44:24 ላይ ከኔ ጋር ማን ነበረ? who was with me ከኔ ጋር ማን ነበረ? ምን ነበረ እኮ አይደለም ያለው፣ ማን ነበረ? ማንነት who was with me እያለ ነው የሚናገረው ማለት ነው። ይሄንን ነው የሚናገረው። ታዲያ ብሉይ ኪዳን ላይ ከኔ በቀር ሌላ አምላክ የለም የሚል አንድ ፐርሰን እየተናገረ ካለ ያ አንድ ፐርሰን ማን ነው ወደሚለው ጥያቄ ውስጥ ይመጣል ማለት ነው። ወደ አዲስ ኪዳን ስንመጣ እናገኘዋለን ያ አንድ ፐርሰን የሚባለው ማን እንደሆነ። ዮሐንስ ወንጌል ምዕራፍ 41 ዮሐንስ ወንጌል ምዕራፍ 8 ከቁጥር 41 እስከ 42 ላይ እናንተ የአባታችሁን ሥራ ታደርጋላችሁ አላቸው አይሁዳውያንን። ኢየሱስ እኛ ከዝሙት አልተወለድንም፣ አንድ አባት አለን እርሱም እግዚአብሔር ነው አሉት። ኢየሱስም አላቸው እግዚአብሔርስ አባታችሁ በሆነ በወደዳችሁኝ ነበረ። እኔ ከእግዚአብሔር ወጥቼ መጥቻለሁ፣ እርሱ ላከኝ እንጂ
ከራሴ አልመጣሁም አለ። እስራኤሎች አንድ አባት አለን፣ አንድ አምላክ አለን ብለው የሚሉት ኢየሱስን የላከው እንደሆነ ተነግሯል። ኢየሱስን የላከው ደግሞ ማን ነው? አብ ነው ማለት ነው። ሁለተኛ ማስረጃችን ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 እና 28 ላይ እንዲህ የሚል ቁም ነገር አለው። ምን ይላል? እኔ በእስራኤል መካከል እንዳለው እኔ አምላካችሁ ያህዌ እንደሆንኩኝ ከኔ በቀር ሌላ አምላክ እንደሌለ ታውቃላችሁ። ከዚያ በኋላ እንዲህ ይሆናል፣ በሥጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ አለ። ከዛ ሐዋርያት ሥራ ምዕራፍ 1 ቁጥር 4 ላይ ከእርሱ ጋር አብሮ ሳለ ከኢየሩሳሌም እንዳይወጡ አዘዛቸው። ነገር ግን ምን አላቸው? ከእኔ የሰማችሁትን አብ የሰጠውን የተስፋ ቃል ጠብቁ አለ። የቱ ጋ ነው አብ የተስፋ ቃል የሰጠው? መንፈስ እንደሚፈስ የቱ ጋ ነው የሰጠው ስንል ትንቢተ ኢዩኤል ምዕራፍ 2 ከቁጥር 27 እስከ 28 ድረስ ነው ያለው። ከዛ ምን አለ? ሐዋርያት ሥራ ምዕራፍ 1 ቁጥር 5 ላይ ዮሐንስ በውሃ አጥምቆ ነበርና እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችኋል። ተመልከቱ፣ የቱ ጋ ነው በመንፈስ ይፈሳል ተብሎ የተነገረው? ትንቢተ ኢዩኤል ምዕራፍ 2 ቁጥር 27 እስከ 28 ባለው ነው። ከኔ በቀር ሌላ አምላክ የለም ካለ በኋላ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። በፈርስት ፐርሰን ነው እየተናገረ ያለው። ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ማንነት ምን እየተናገረ ነው ያለው? መንፈሴን አፈሳለሁ አለ። ያ የሚለው ደግሞ ማን ነው አለ? አብ የሰጠውን የተስፋ ቃል ጠብቁ በማለት አብ እንደሚናገር በግልጽ የሆነ ማስረጃ ነው። ማቴዎስ ወንጌል ምዕራፍ 21 ቁጥር 34 ላይ የሚያፈራበት ጊዜ ሲቀርብ የወይን አትክልት ባለቤት ነው ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላካል። ማን ነው ላኪው? ባሮቹ የተባሉት ማን ነው? ነቢያትን ነው። ነቢያትን ሲልክ የነበረው ማን ነው? በኋላ ግን ልጄን ያፍሩት ይሆናል ብሎ ልጁን ላከባቸዋል። ልጁን የላከው ወይም ወልድን የላከው ማንነት ጥንትም ነቢያትን ሲልክ የነበረው እንደሆነ በማቴዎስ ወንጌል ምዕራፍ 21 ቁጥር 34 እስከ 37 ይናገራል። ይቆራረጣል። አሁን ተቆረጠ ነበር። አንድ ስቴፕ ብቻ ወደኋላ። እሺ፣ ማቴዎስ ወንጌል ምዕራፍ 21 ቁጥር 34 እስከ 37 ድረስ የወይን አትክልት ባለቤት የሚያፈራበት ጊዜ ሲቀርብ ፍሬውን ሊቀበሉ ባሮቹን ወደ ገበሬዎቹ ላካል። ባሮቹ የተባሉት ነቢያት ናቸው። የወይን አትክልት የተባለው ማን ነው? እንመጣበታለን። ቁጥር 37 ላይ ምን ይላል? በኋላ ግን ልጄን ያፍሩት ይሆናል ብሎ ልጁን ላካል። ወልድን የላከው ነቢያትን ሲልክ የነበረው ነው። ስለዚህ ወልድን የላከው ማንነት ነው ባሮቹን ሲልክ የነበረው በማለት ከኔ በቀር ሌላ አምላክ የለም ብሎ የሚናገረው ያ አንድ ማንነት፣ ያ አንድ ፐርሰን፣ ያ አንድ ሸክስ፣ ያ አንድ ፕሮሶፖን አብን ነው የሚያመለክተው ማለት ነው። ዕብራውያን ምዕራፍ 1 ቁጥር 1 ላይ ምንድን ነው የሚለው? ከጥንት ጀምሮ አለ አምላክ ወይም ደግሞ እግዚአብሔር በብዙ አይነትና በብዙ ጎዳ ለአባቶቻችን በነቢያቱ ተናግሮ ሁሉን ወራሽ ባደረገው ደግሞ ዘመናትን ባደረገበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረናል። ጥንት ሲናገር የነበረው ለአባቶቻችን በነቢያት ሲናገር የነበረው አሁን ደግሞ በልጁ ተናገረ ስለሚል የልጁ አባት ወይም ደግሞ ዘፋዘር የሚባለው ነው ከጥንት ጀምሮ በነቢያቱ ላይ ሲናገር የነበረው ማለት ነው። ሐዋርያት ሥራ ምዕራፍ 13 ቁጥር 17 ላይ ምን ይላል? የዚህም የእስራኤል አምላክ አባቶችን መርጦ በግብፅ አገር በእንግድነት ሳለ ሕዝቡን ከፍ አደረጋቸው፣ ከፍ ባለም ክንዱ ከዚያ ያወጣቸዋል። ከዛስ ቁጥር 23 ላይ ሐዋርያት ሥራ 13:23 ላይ ከዚህ ሰው ዘር ማለትም ከዳዊት እግዚአብሔር እንደ ተስፋ ቃሉ ለእስራኤል መድኃኒት እርሱን ኢየሱስን አመጣል። ያ የእስራኤልን ሕዝብ አምላክ አባቶች መርጦ ከግብፅ ከፍ ባለም ክንዱ ያወጣው የነበረው አንዱ አምላክ ሙሴን ሲመራው የነበረው አምላክ ኢየሱስን አመጣው ይላል። ስለዚህ ኢየሱስን ያመጣው ማን ነው? አብ ነው። ስለዚህ ከኔ በቀር ሌላ አምላክ የለም እያለ የሚናገረው እርሱ ራሱ መሆኑን በግልጽና በማያሻማ መልኩ ይነግረናል ማለት ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለን አለ። ከአንዱ በቀር ማንም ምንም አይደለም እኮ የሚለው ማንም አምላክ እንደሌለ እናውቃለን አለ። ከዛ ቁጥር 6 ላይ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን አለ። ስለዚህ ከጥንት ጀምሮ አንድ አምላክ ተብሎ በአንድ እኔነት እኔ ያለ ሲናገር የነበረው አንድ አምላክ ነው። ነቢያቱስ ኮንታክት ሲያደርጉት ምን እያደረጉ ነበረ? አንቱ ነበር የሚሉት? እናንተ ነበር የሚሉት?
አንተ። ሁለተኛ ሳሙኤል ምዕራፍ 7 ቁጥር 22 ላይ አቤቱ አምላኬ ሆይ እንዳንተ ያለ የለምና በጆሮቻችን እንደሰማነው ከአንተ በቀር አምላክ የለም፣ አንተ ታላቅ ነህ እያሉ ነበር ሲያናገሩት ነበር። እናንተ ብለው አያውቁም። አንደኛ ዜና መዋዕል ምዕራፍ 17 ቁጥር 20 ላይም እንደዛ ነው። አቤቱ እንዳንተ ያለ የለም፣ በጆሮቻችን እንደሰማን ሁሉ ከአንተ በቀር አምላክ የለም። ትንቢተ ኢሳይያስ ምዕራፍ 64 ቁጥር 4 ላይ ሰዎች ሁሉ ከጥንት ጀምረው ለሚጠብቁ ከምትሰራላቸው ከአንተ በቀር ሌላ አምላክ የለም፣ አልሰሙም፣ በጆሮቻቸውም አልተቀበሉም፣ አይናቸውም አላየማል። ስለዚህ 3 ቦታ ላይ ከአንተ በስተቀር እያሉ ይናገራሉ ማለት ነው። ይህንን ነው የምንመለከተው። ከዛ ደግሞ 3 ቦታ ላይ ደግሞ ከእርሱ በቀር ሌላ አምላክ የለም ብለው ነው ያስተማሩት ነቢያት ለሌላ ሰው ሲያስተዋውቁ። ኦሪት ዘዳግም ምዕራፍ 4 ቁጥር 35 ላይ ያህዌ አምላክ እንደሆነ ታውቅ ዘንድ ይህ ለአንተ ተገለጠ፣ ከእርሱም ሌላ አምላክ የለም። there is no God beside him። አንደኛ ነገሥት ምዕራፍ 8 ቁጥር 60 ላይ የምድር አሕዛብ ሁሉ ያህዌ እርሱ አምላክ እንደሆነ ከእርሱም በቀር ሌላ እንደሌለ ያውቅ ዘንድ አለ። ስለዚህ አንድ አምላክ አለ ብለዋል። እርሱ ተብሎ የሚመለክ እንጂ እነርሱ ተብሎ የሚመለክ አምላክ የለም። የማርቆስ ወንጌል ምዕራፍ 12 ቁጥር 32 ላይ ጸሐፊው ስለገባው የአይሁዳዊው መምህር የነበረው ጸሐፊው ምን አለው? ስለገባው ዘዳግም 6:4 ላይ ያለውን ኢየሱስ ጠቅሶና ታክሶ በማርቆስ ወንጌል 12:29 ላይ ሲናገር ሰምቶ ጸሐፊው ምን አለው? መልካም ነው መምህር ሆይ አንድ ነው፣ ከእርሱ በቀር ሌላ የለም ብለህ በእውነት ተናገርካል። ስለዚህ የአዲስ ኪዳን ላይ ስትመጡ ኢየሱስ ራሱ ኮንፈርም ያደረገው ከአንዱ በቀር ሌላ አምላክ የለም ብሎ ያስቀመጠው ያንን ጥንት ሲመለክ የነበረውን የአብርሃም የይስሐቅ የያዕቆብ አምላክ እንጂ ሌላ አይደለም። ይሄ የአብርሃም የይስሐቅ የያዕቆብ አምላክ ማን ነው ብለን ስንል ሐዋርያት ሥራ ምዕራፍ 3 ቁጥር 13 ላይ ምንድነው ያለው? የአባቶቻችን አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ብላቴናውን ግንገም ማን ነው? ኤንአይቪ ላይ ባሪያውን ይላል። ፒያስ ማለት ባሪያ ማለት ነው። ግሪከኛው ላይ ባሪያውን ኢየሱስን አከበረዋል። ባለቤት አለ፣ ተሳቢ አለ ራሱ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይም እንደዛ ነው። ከአምላክ ሰምቼ የነገርኳችሁ ሰው ነኝ ያለው። ከአምላክ እየሰማ ነበር። ከማን? ከአንዱ አምላክ። ትንቢተ ሆሴዕ ምዕራፍ 11 ቁጥር 9 ላይ ምንድነው የሚለው? እኔ አምላክ ነኝ እንጂ ሰው አይደለሁም ከሚለው አምላክ እየሰማ ሲናገር ነበር ማለት ነው። ስለዚህ በዚህ ደረጃ ነው የምንለው። አሁን ወደ ትሪኒቲ ስንመጣ የሜቶዶሎጂ የሚባል ነገር አለ፣ ስነ ዘዴ የሚባል ነገር አለ። የምዕራቡ ስነ መለኮት ወይም ደግሞ ፕሮቴስታንትና ካቶሊክ ትሪኒቲን የሚጀምሩት ከአንድ ወደ 3 ነው የሚሉት። አንድ አምላክ አለ ይላሉ። ከዛ በኋላ ደግሞ አብ አምላክ ነው፣ ወልድ አምላክ ነው፣ መንፈስ ቅዱስ አምላክ ነው። ከዛ ደግሞ አብ ወልድ መንፈስ ቅዱስ 3 አካላት ናቸው የሚል ነው ያለው። የምስራቁ ስነ መለኮት ማለትም ኦሪየንታል ኦርቶዶክስ እና ኤስተርን ኦርቶዶክሶች ከ3 ወደ 1 ነው የሚመጡት። ራሱ ከ3 ስለ 3ቱ አካላት ይናገሩና እነዛ 3ቱ አካላት አንድ መለኮትን ይቋደሳሉ ማለት ነው። በነገራችን ላይ በስላሴ ትምህርት ውስጥ ስንት እግዚአብሔር ነው ያለው? ኢምራን አለ ቤት ውስጥ አለ ኡስታዚ። ቪዲዮ አንድ ጊዜ ተከፍተልኝ የሰጠውን ዶክሜንቶች ትልቁ ላይ አድርጉኝ። መጽሐፉ ይቅደም ወይስ ቪዲዮ ይቅደም? መጽሐፉን መጀመሪያ ፒዲኤፉን አውጣላቸውና የቱ ጋር እንደሚገኝ እንነጋገርበትና ከዛ በመቀጠል ያሉን ነገሮች ትላለን ማለት ነው፣ እንቀጥላለን ማለት ነው። እዚህ ጋር ከላይ ያለው ጽሁፍ ነው። ያው የምታውቁት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊ ቅድስት ሥላሴ በዓል ስርዓተ ማህሌት የሚል ነው። እንግዲህ እንደምታዩት መቼ ነው ይሄ በዓል የሚከበረው ብላችሁ ካላችሁ የሐምሌ ሥላሴ ዋዜማ ላይ ነው የሚደረገው ይሄ በዓል ማለት ነው። የሐምሌ ሥላሴ ዋዜማ ላይ የሚደረግ በዓል ነው። እዛ ጋር ጽሁፉ ላይ ምን ይላል መሰላችሁ? ሃሌሉያ ይላል። ያህን አመስግኑት ማለት ነው። 6 ጊዜ አለ። ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ። ተመልከቱ፣ የመጀመሪያው የሚናገረው ምን አለ? በመጀመሪያ ምን እናምናለን አለ። እስቲ በደንብ እንትን በለው፣ ይታያችኋል። ነአምን ወነአምልክ ምን አልከኝ? ደግማችሁ አስቀብኛ ብሎ ከሚ ደግማ አስቀበኛ በደንብ እንዲታያቸው። እሺ እንጠብቃለን። እሺ እስከዛ ድረስ ልቀጥል በተወሰነ መልኩና እነሱ ምንድነው የሚሉት? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባሉ አንድ አምላክ አለ ብለው ይላሉ። እግዚአብሔር አብ ዶክተር ሻቢር
ዶክተር ዛኪር፣ ዶክተር ፊሊፕ ስንት ዶክተሮች ናቸው ያሉት? ዶክተርነትን ይጋራሉ። አዎ። ነገር ግን ስንት ዶክተሮች ነው የሚሆነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ሆቴዎስ ሆፓትሮስ የሚለው ባይብል ላይ 13 ጊዜ ጥቅስ አለ። ዮሐንስ ወንጌል ምዕራፍ 6 ቁጥር 27 ላይ እግዚአብሔር አብ የሚል አለ። ገላትያ 1:1 ላይ ብንመለከተው እግዚአብሔር አብ የሚል አለ። ኤፌሶን 6:23 ላይ እግዚአብሔር አብ የሚል አለ። ፊልጵስዩስ 2:11፣ ቆላስይስ 3:17፣ አንደኛ ተሰሎንቄ ምዕራፍ 6 ቁጥር 27 ላይ እግዚአብሔር ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 2 ላይ፣ ቲቶ 1:4 ላይ፣ አንደኛ ጴጥሮስ 1:1፣ ሁለተኛ ጴጥሮስ 1:17፣ ሁለተኛ ዮሐንስ መልእክት 1:3 ላይ፣ ያዕቆብ ምዕራፍ 1 ቁጥር 27፣ ይሁዳ 1:1 ላይ እግዚአብሔር አብ የሚል ነገር አለ። እግዚአብሔር አብ የሚል ነገር ባይብል ላይ አለ። እግዚአብሔር ወልድና እግዚአብሔር መንፈስ ቅዱስ የሚል ግን የለም። እግዚአብሔር ወልድ የሚለው ሆቴዎስ ሆሁዮስ እግዚአብሔር ወልድ ጋድ ዘሰን የሚለው መቼ ነው ለመጀመሪያ ጊዜ ኮይንድ የተደረገው ሲባል በ325 በኒቂያ ጉባኤ ላይ ነው። ጋድ ዘሰን የሚለው በጉባኤ ደረጃ እንትን ያለው ማለት ነው፣ በዓለም አቀፍ ደረጃ ማለት ነው። ሶስተኛው ደግሞ እግዚአብሔር መንፈስ ቅዱስ የሚባለው ሆቴዎስ ሆኑማቶ አጊዮን ወይም ደግሞ ጋድ ዘውል ስፒሪት የሚለው በ381 በቆስጠንጢንያ ጉባኤ በሚባለው ነው የተደረገው ማለት ነው። ተመለስክ ኢምራን? ተመለሰ ኢምራን? እያስቸገረው ነው። አይ አልተመለሰም ኡስታዝ፣ ኔት እያስቸገረው ነው መሰለኝ። ወጥቷል መሰለኝ፣ አላከም ወጥቷል መሰለኝ። እሺ ምን መሰላችሁ? ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ፣ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን እናመልካለን አለ። የመጀመሪያው እዚህ ላይ ማለት ነው። የሐምሌ ሥላሴ ላይ ነው፣ ወረቡ ላይ ነው እንደዛ የሚለው ራሱ ሁሉም ቤተክርስቲያን ውስጥ አለ ሲከበር ማለት ነው። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን እናመልካለን። ስንቱ እግዚአብሔር? አንዱ እግዚአብሔር። ከዛ ከአንድ እግዚአብሔር ውጭ ሌላ እግዚአብሔር አለ? ሁለት ተጨማሪ እግዚአብሔሮች አሉ፣ እናየዋለን። ምን የሚል ወነአምን በካሉ እግዚአብሔር ዘበብለክናሁ ለአብ ይመስሎ፣ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለው። ስንተኛው እግዚአብሔር? ሁለተኛው እግዚአብሔር። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሎ፣ ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ነው የሚለው። እንግዲህ ግዕዙን ተመልከቱት። የመጀመሪያውን ይዩት፣ እዚህ ጋር ይዩት ምን እንደሚል። ሃሌሉያ ይላል፣ 6 ጊዜ በል ይላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዓመታዊ ቅድስት ሥላሴ በዓል ሥርዓተ ማህሌት ይላል ራሱ ማለት ነው። ይሁት ራሱ ዋዜማ ላይ የሚባል ነው። ከዛስ ምን ይላል ራሱ እዚህ ጋር በመጀመሪያው ላይ ምን ይላል? ነአምን ወነአምልክ በአሐዱ እግዚአብሔር እምቅድመ ዓለም ሀሎ፣ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን። በየትኛው? ዘዳግም 6:4 ላይ በነበረው በአንዱ እግዚአብሔር እናምናለን። ከዛ ምን ተፈጠረ? በ325 በኒቂያ ጉባኤ ላይ ከአምላክ አምላክ ሲወልድ ወነአምን በካሉ እግዚአብሔር ዘምልክናሁ ለአብ ይመስሎ ብሎ አለ። ምን ማለት ነው ትርጉሙ? በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን አለ። ይሄ ነገር ውሸት ከሆነ በድምፁ ላሰማቸዋለሁ። ራሱ ወነአምን በካሉ እግዚአብሔር በሁለተኛው እግዚአብሔር። ካል ማለት ሁለተኛ ነው። በካሉ ሲሆን እንትን ስታርጉት ነው፣ ፎርም ስታበጁለት ነው። ለምሳሌ አሃደ ማለት አንድ ማለት ነው። አሃዱ ስታል በአንዱ እግዚአብሔር ማለት በአሃዱ እግዚአብሔር ማለት በአንዱ እግዚአብሔር እናምናለን ማለት ነው። ካል ሁለት ማለት ነው። በሁለተኛው እግዚአብሔር እናምናለን። በካሉ እግዚአብሔር ዘበምለክናሁ ለአብ ይመስሎ ምን ማለት ነው? በአምላክነቱ አብን በሚመስል በሁለተኛ እግዚአብሔር እናምናለን። ሶስተኛው ምንድን ነው? በ381 ላይ ተበለ አብን አሃሎና መስሎ አካል ዘእም አካል ባህሪ ዘም ባህሪ ዓለም ሳይፈጠር ዘመን ሳይቆጠር ከአብ ወጣ የተባለው ሶስተኛው አካል እግዚአብሔር መንፈስ ቅዱስ ደግሞ ምን ይባላል? ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልክ ሁሉ፣ ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን አለ። ጥያቄያችን ስንት እግዚአብሔር ነው ያለው? አንዱ እግዚአብሔር አብ ነው፣ ያስማማናል፣ ምንም ችግር የለም። ዘዳግም 6:4 ላይ ስላለ ሁለቱን ከየት አምጥታችሁ ጨመራችሁ? በካሉ እግዚአብሔር በሳልሱ እግዚአብሔር የተባለው በሁለተኛው እግዚአብሔርና
በሶስተኛው እግዚአብሔር እናምናለን አለ። ይሄን ትምህርት ማን ያስተማረው ከነቢያትና ከሐዋርያት መካከል? ይሄ እንግዲህ ያለው ፒዲኤፍ ነው። ቴሌግራም ላይ ሼር እናደርጋቸዋለን። ከፒዲኤፉ ማለት ነው። የራሳቸው ነው፣ የራሳቸው እንትን ነው ያስቀመጡት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያስቀመጡት ነው። ወደ እንትኑ ገባልኝ፣ ወደ ቪዲዮ ገባልኝና መጀመሪያ ከላይ ያለውን ወረብ ከሌለበት በድምጽ ብቻ ያለውን ዩቲዩብ ላይ አለ። የዩቲዩብ ሊንክ እናስቀምጥላችኋለን። እዚህ ስለማይመች ነው ቴሌግራም ላይ እናስቀምጥላችኋለን። ክፈተው። ዋዜማ ላይ ነው የሚባለው። እንትኑን እንትን በለው ክፈተው። ዋዜማ ዘስላሴ ልግ ባዶ እግዚአብሔር ዘእምቅድመ ዓለም አሉ ፖዝ አድርግልኝ። አያችሁ፣ ሰማችሁት? ነአምን ወደ አምልክ ባህዱ እግዚአብሔር እምቅድመ ዓለም ሃሎ የመጀመሪያው ነው። ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን እናመልካለን። ቀጥል። በካልኡ እግዚአብሔር ዘምልክናሁ ለአብ ይመስሎ ፖዝ አድርግልኝ። ወነአምን በካሉ እግዚአብሔር ዘበምልክናሁ ለአብ ይመስሎ በአምላክነቱ አብን በሚመስለው በሁለተኛው እግዚአብሔር እናምናለን። ልድገምላችሁ፣ ኔትወርክ እንትን ሲለኝ ነበረ። ምንድን ነው የሚለው? ወነአምን በካሉ እግዚአብሔር ዘበምልክናሁ ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛ እግዚአብሔር እናምናለን ይላል። የቃላቱ ግዕዙ ራሱ ማለት ነው። ሶስተኛው ላይ ሂድ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልእ ኩሎ። አመሰግናለሁ። ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልእ ኩሎ። አው ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ይሄ እንግዲህ አሁን ተቀርቶ የተቀመጠ ነገር ነው። ወረቡሳ የሥላሴ ዋዜማ የሐምሌ ሥላሴ ዋዜማ ላይ ወረቡስ ምን ይላል? ወረብ ሲወረብ ማለት ነው። እስቲ እንስማቸው። ወረቡ አያቁም ብለው በግዕዝ ህዝቡን ይሸውዳሉ። ቆይ አጀምረው። አያቁም ብለው አያነቡም ብለው አይመራመሩም ብለው ህዝቡን ይጫወቱበታል። ራሱ ሶስት እግዚአብሔር እያመለኩ ማለት ነው። አንዱ እግዚአብሔር አብ ነው፣ ሁለተኛው እግዚአብሔር ወልድ ነው፣ ሶስተኛው እግዚአብሔር መንፈስ ቅዱስ ነው። አይ ቻሌንጅ ዩ ይሄንን ነገር ሞግታለሁ የሚል ትክክል አይደለም የሚል ካለ ይሄ ማስረጃ አለ። ራሱ የቪዲዮላ ማስረጃ ነው ያስቀመጥነው እኛ። የቪዲዮ ማስረጃ ሁላ ነው ያለን። ስለዚህ አሁን ክፈተው ቪዲዮን። ናምን ወናምልክ ቀጥል አብረ ባሪ እግዚአብሔር እንቅድመ ዓለም አለው። እሺ ቀጥል። ወነአምን በካሉ እግዚአብሔር መልክናሁ ለአብ ይመስሎ
ወነአምን በሳልሱ እግዚአብሔር ቀጥሉ። በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልእ ዘይመልእ ኩሎ መለከተናለን ይምራል። ይሄው ራስ ከነ ጽሁፉ ነው ያለው። ጠይቁና መምጣት ትችላላችሁ። ይሄ ነገር ተሳስቷል ካላችሁ ማለት ናምን ወነአምልክ በአሐዱ እግዚአብሔርም ቅድመ ዓለም ሀሉ ከዓለም በፊት በነበረው በአንዱ እግዚአብሔር እናምናለን። ይሄ አብ ነው ይታወቃል። ምንም ችግር የለም። ባይብልም ኮንፈርም ያደርገዋል አንድ እግዚአብሔር እንዳለ። እኛ ጋር አይገባን ሁለተኛው እግዚአብሔር ነው። ወነአምን በካሉ እግዚአብሔር ዘበመልካናሁ ለአብ ይመስሎ በአምላክነቱ አብን በሚመስል በሁለተኛው እግዚአብሔር እናምናለን ይላል። ከዛ ሶስተኛው ወነአምን በሳልሱ እግዚአብሔር መንፈስ ቅዱስ ዘይመልእ ኩሎ ሁሉም በሚሞላ መንፈስ ቅዱስ በሶስተኛው እግዚአብሔር እናምናለን ይላል። ስለዚህ ያው ምንድነው እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የሚባለው የመጀመሪያው አንዱ እግዚአብሔር አለ፣ ከዛ ሁለተኛው እግዚአብሔር አለ፣ ሶስተኛው እግዚአብሔር አለ። ይሄንን ነገር መሞገት የሚችል ሰው ማንኛውም ሰው መግባት ይችላል። በተለይ ደግሞ በጣም ከሚገርመኝ ነገር ልንገራችሁ። እንትን ላይ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ያለውን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረበት የሚፈጠረ የሚለውን የዕብራይስጥ ቃል ምን እንደዋለ ታውቃላችሁ? ኤሎሂም ነው የሚለው። ኤሎሃ ማለት አምላክ ማለት ነው። አስቡት። ኤሎሂም ማለት ደግሞ አማልክት ማለት ነው። ሲምፕሊ ሲተረጎ ግን ኤሎሂም የሚለው በዕብራይስጥ አነጋገር ለሁለት ነገር ይውላል። ራሱ ግርማን፣ ሞገስን፣ ሉዓላዊነትን፣ ልዕልናን፣ ገናናትን ለማመልከት ይመጣል በአይሁዶች አነጋገር። ዘፍጥረት 1:1 ላይ በረሺት ባራ ኤሎሂም ኤታ ሸማኢም ቬታ አሬስ ይላል። በረሺት ባራ ኤሎሂም ኤታ ሸማኢም በኤታ አሬስ ይላል። በመጀመሪያ ኤሎሂም ሰማይና ምድርን ፈጠረ ይላል። አሁን ይሄ ኤሎሂም የተባለው ማን ነው ስንል አብ ነው ራሱ። ኦሪገን ራሱ ኦሪት ዘፍጥረት ምዕራፍ 1 ቁጥር 3ን በተነተነበት እንትን ውስጥ የሚያደርገው አምላክ በሚለው ውስጥ ሂም የሚለው ቃል ኦሪገን ሲተረጉመው ኮሜንተሪ ውስጥ ዮሐንስ ወንጌል መጽሐፍ 1 ቁጥር 22ን ሲተነትን ምን አለ? ቱሁም ዘፋዘር ሰያል አብ ነው የሚናገረው አለ። ሌት ዜር ቢ ላይት ሌት ዜር ቢ ፐርማነንት አለ። ኤሎሂምም ምን አለ አለ ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ኤሎሂም የሚለው ማንን ነው? አብን ነው። አብ አንድ ፐርሰን ሆኖ ሳለ ኤሎሂም ተብሏል ራሱ ማለት ነው። በዩሜር ኤሎሂም ይሂ ነው የሚለው። ብርሃን ይሁን አለ፣ ብርሃንም ሆነ ይላል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 6 ላይ ማለላችሁ ማን እንዳለ በክርስቶስ ፊት የአምላክ የክብሩ ዕውቀት ብርሃን እንዲሰጥ በልባችሁ ውስጥ የበራ በጨለማ ይብራ ያለ አምላክ ነውና አለ። አምላክ የሚለው ከክርስቶስ ተለይቶ ነው የተቀመጠው። አብን ነው የሚያመለክተው። አብ ነው ብርሃን ይሁን ያለው፣ ብርሃን ይሁን ብሎ ያለው ማለት ነው። ኤሎሂም የሚለው ቃል ለግነት ለማመልከት ይመጣል። ለምሳሌ ኦሪት ዘፍጥረት ምዕራፍ 32 ቁጥር 30 ተመልከቱ። ያዕቆብም አምላክን ፊት ለፊት አየሁት ሰውነቴም ድና ቀረች ሲል የዛን ቦታ ስም ጰኒኤል ብሎ ጠራዋል። አምላክ የተባለው ማን ነው ሲባል መልአኩ ነው የተባለው ይላሉ። መልአኩ ግን ኤሎሂም ተብሏል። ሲንጉላር ፐርሰን ነው። አስቡት። ሲንጉላር ፐርሰን ሆኖ ምን ተብሏል? አምላክ ምን ተብሏል? ኤሎሂም ተብሏል ማለት ነው። መጽሐፈ መሳፍንት ምዕራፍ 13 ቁጥር 21 ላይ ያን ጊዜ ማኔልም የያህዌ መልአክ መሆኑን አወቀ። ከዛስ ቁጥር 22 ላይ ማኔልና ሚስቱ አምላክን አይተናልና ሞትን እንሞታለን አሉ። ማንን ነው አምላክ ያሉት? መልአኩን። መልአኩ ግን ሲንጉላር ፐርሰን ነበረ፣ ግን አማልክት ተብሏል፣ ኤሎሂም ተብሏል ራሱ። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ ያህዌ ሙሴን አለው እኔ ለፈርዖን አምላክ አድርጋለሁ አለ። አምላክ ለሚለው የዕብራይስጥ የተጠቀመበት ቃል ኤሎሂም ነው። ሙሴ አንድም ሶስትም ነበረ። እንዴት አድርጎ ነው የሚሆነው? መዝሙረ ዳዊት ምዕራፍ 45 ቁጥር 6 ላይ ይሁት ራሱ ስለ መሲሁ ሲናገር አምላክ ሆይ ዙፋን ለዘላለም ይኖራል ይላል። መሲሁ ኢየሱስ አንድ ፐርሰን አምላክ ተብሏል፣ ግን ኤሎሂም ተብሏል አዚ ሴም ታይም። እንደውም መዝሙረ ዳዊት ምዕራፍ 45 ቁጥር 2 ላይ ስትመለከቱ አምላክ ለዘላለም ባረከ ይላል። ባራኪው ማን ነው? አብ ነው። ተባራኪው ማን ነው? ወልድ ነው። አምላክ የተባለው አብ ከሆነ አብ ኤሎሂም ከተባለ ኤሎሂም ማለት አማልክት ከሆነ አብ ብቻውን አማልክት ነው የሚሆነው ወይስ ማጀስቲን ነው የሚያሳየው ወይስ አምፕሊቲዩድን ነው የሚያሳየው? እዛው መዝሙረ ዳዊት ምዕራፍ 45 ቁጥር 7 ላይ ጽድቅን ወደድክ አመፃን ጠላ፣ ስለዚህ ከባልንጀሮቹ ይልቅ እግዚአብሔር አምላክህ በደስታ ዘይት ቀባ አለ። ቀቢው ማን ነው? እግዚአብሔር። እግዚአብሔር ለሚለው የቀባው ቃል ማን ነው? ኤሎሂም ነው። ማን ነው የተባለው? ኤሎሂም አብ ነው። ቀቢ አለ፣ ተቀቢ አለ። ተቀቢ ወልድ ነው በእነሱ ትምህርት። ቀቢ ደግሞ አብ ከሆነ አብ ኤሎሂም ተብሏል ራሱ ማለት ነው። ስለዚህ ኤሎሂም የተባለ አንድ ማንነት በውስጡ ሶስት ማንነቶች ያሳያል ከተባለ የመራባት አምላክ ተብሎ የሚታመነው ዳጎን ራሱ ኤሎሂም ተብሏል። አንድ ጣዖት ናት።
መጽሐፈ መሳፍንት 16:23 ላይ ለአምላካቸው የሚለውን የሚያስቀምጠው ለዳጎን የሚጠቀምበት ኤሎሂም ብሎ ነው የሚያስቀምጠው። አንደኛ ሳሙኤል ምዕራፍ 18 ቁጥር 27 ላይም እንደዛ ነው የሚያወራው። ራሱ የሴም አምላክ ተብሎ የሚጠራው በዓል የሚባለው አምላክ አንድ ሲንጉላር ኦብጀክት ነው። ነገር ግን ኤሎሂም እያሉ ነበር ሲጠሩት የነበረው። ያ ማለት ግን እሱ ስላሴ ነበር ማለት አይደለም ራሱ። እንቀጥል። ትንቢተ ኢሳይያስ ምዕራፍ 19 ቁጥር 4 ላይ ተመልከቱት። ግብፃውያን በጨካኝ ጌታ እጅ አሳልፌ እሰጣቸዋለሁ አለ። ጨካኝ ንጉሥም ይገዛቸዋል አለ። ማን ነው የተባለው ሲባል የአሦር ንጉሥ አስራዶን የሚባለው ነው። በ670 ቅድመ ልደት የተነሳው አንድ ማንነት ነው። ነገር ግን አዶን አይደለም የተባለው፣ ጌታ አይደለም። የዕብራይስጡ የምትመለከቱት አዶኒም ነው የሚለው። ያ ማለት ግን ያ ሰውዬ ፕሉራል ፐርሰን ነበር ማለት አይደለም። ትንቢተ ኢሳይያስ ምዕራፍ 61 ቁጥር 1 ላይ ስትመለከቱት መሲሁ ምን ይላል? የያህዌ የጌታዬ የያህዌ መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ ያህዌ ቀብቶኛል አለ። የዕብራይስጡ አዶናይ ነው የሚለው። አዶናይ ማለት ደግሞ ጌታዬ ነው፣ ፕሉራል ነው። አዶናይ የአዶኒ ብዙ ቁጥር ነው። ያ ማለት አብ ነው ራሱ። ቀብቶኛል የሚለው አብን ነው። አብን ከሆነ ቀብቶኛል የሚለው አብ ራሱን የቻለ አንድም ሶስትም ነበረ ወይ የሚል ጥያቄ እንጠይቃለን ማለት ነው። መዝሙረ ዳዊት ምዕራፍ 110 ቁጥር 5 ላይም ጌታዬ በቀኝ ነገሥታትን በቁጣ ቀን ይቀጠቅጣቸዋል አለ። ጌታዬ የተባለው አብ ነው። ጌታዬ ለሚለው የገባው የዕብራይስጡ ቃል አዶናይ ነው። አዶናይ ማለት የአዶኒ ብዙ ቁጥር ነው እና አብ ብዙ ቁጥር ነው፣ ብዙ ፐርሰን ነው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 7 ላይም ሳራ አንድ ልጅ ወልዳለች፣ ይስሐቅ የሚባል ልጅ ወልዳለች። ኢቭን አማርኛው ላይ ብትመለከቱ ልጆች ብሎ ነው ያስቀመጠው። ራሱ ባኒም ብሎ ነው ያስቀመጠው። ልጆች በሚል ነው ያስቀመጠው። ግን ቤን ማለት ልጅ ማለት ነው። ማን ነው ባኒም የተባለው ሲባል ይስሐቅ ነው። ይስሐቅ ብዙ ፐርሰን ነው፣ አንድም ሶስትም ነው። መልቲፕል የሆነ ፐርሰን ነው ይስሐቅ። ለምንድን ነው ባኒም በሚል የተቀመጠው? መኃልየ ዘሰሎሞን ምዕራፍ 5 ቁጥር 16 ላይ አፉ እጅግ ጣፋጭ ፈጽሞ ያማረ ነው አለች ሱናማት ልጃገረድ። ሱናማት ልጃገረድ የምትባለው የንጉሥ ሰለሞን አፍ ጣፋጭ ትለዋለች። ጣፋጭ ለሚለው ቃል የተጠቀመው ሙንጠቅ አይደለም፣ ጣፋጭ መምጠቂም ነው የሚጠቀመው። መምጠቂም ማለት ጣፋጮች ማለት ነው። እና ያ ማለት የሰለሞን አፍ ብዙ ነው ማለት ነው። እዛው ላይ ደግሞ ያማረ ለሚለው የተጠቀመችው መሐመድ አይደለም፣ መሐመዲን ብላ ነው የተጠቀመችው። ስለዚህ አንድ የሱ ከንፈሩ ምንድነው? አፉ አንድ አፍ ነው ያለው። አንድ አፍ ብዙ መልቲፕል ፐርሰን ያለው አይደለም። እንደዛ ተብሎ እንትን አይደለም፣ አይፈዘርም። ታዲያ ምንድነው ሲባል ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ለመልቲፕል ፐርሰን ለሚሆኑ ሲጠቀም ኤሎሂም የሚለውን ቃል ለአንድ ፐርሰን ሲጠቀም ግሪክ ሰብስቲቱንት ላይ ሲተረጉሙት አንድ አይደለም። ለአንድ ፐርሰን ብቻ ሲሆን የሚጠቀምበት ቴዎስ ብሎ ነው የሚያስቀምጡት፣ አምላክ ሲምፕሊ። ለአማልክት ከሆነ ደግሞ የሚጠቀምበት ቴዎይ ነው፣ ወይም ደግሞ ቴዎስ ወይም ደግሞ ቴዎይ ብሎ ነው የሚያስቀምጡት። ዘፍጥረት 1:1 ላይ የተጠቀሙበት ቃል ቴዎስ ብሎ ነው ያስቀመጡት። ዘፍጥረት 1:3ም ቴዎስ ነው ያስቀመጡት ራሱ ማለት ነው። ብዙ ማስረጃዎችን ማቅረብ ይቻላል ራሱ ማለት። በእንግሊዝኛ ላይም ሲያስቀምጡ ኢን ዘ ቢጊኒንግ ጋድ ክሬትድ ሄቨን ኤንድ ዘ እርዝ ነው የሚለው። በመጀመሪያ አምላክ ጋድ ሰማይና ምድርን ፈጠረ ብሎ ነው ያስቀመጡት። ጋድስ ብሎ አጠቀመጥ። ዞረን ጥያቄውን ወደ እነሱ እናምጣውና ምንድነው የምትሉት? ምንድነው የፈለጋችሁት? ዘፍጥረት 1:1 ላይ ኤሎሂም የሚለውን ለምንድነው የፈለጋችሁት ነው። ኤሎሂም ማለት በሲንጉላር ኤሎሃ የሚለው ብዙ ቁጥር ነው። ትርጉሙ አማልክት ማለት ነው። አማልክት የሚለውን ለማን ነው የምትጠቀሙት? ለማን ነው የፈለጋችሁት? ምንድነው የምትፈልጉት? ዘፍጥረት 1:1 ላይ ስንላቸው ለስላሴ ነው፣ ስላሴን ያሳያል ካሉ እንግዲያውስ አንድ ነገር እየነገራችሁ ነው። ስላሴ አማልክት መሆናቸውን እየነገራችሁ ነው። ስለዚህ ይሄንን ዘፍጥረት 1:1 አሁን ብዙ ነገር ለማውራት እንፈልግ ነበር። ዘፍጥረት 1:26 ኢንሻአላህ በቀጣይ ጊዜ፣ ዘፍጥረት 2:18 3:22 ዘፍጥረት 11:6 ላይ ማነው ዘፍጥረት 18 ላይ ሶስቱ አብርሃም ቤት የገቡት፣ ዘዳግም 6:4 ላይ አኻድና ያኺድ በሚል አርጊመንት የሚሰሩበትን የተለያየ ጥቅሶችን ወደ 20 የሚደርሱ ጥቅሶችን ኢንሻአላህ ሌላ ጊዜ እንመለከታለን። ለዛሬ ግን ኦሪት ዘፍጥረት 1:1 ላይ ያለው ኤሎሂም የሚለው ለስላሴ ትምህርት መረጃም ማስረጃ መሆን ይችላል የሚል ሰው ካለ ጠቅሶና አጣቅሶ በመረጃና በማስረጃ መሟገትም ይችላል። እኛም ደግሞ በአጽንኦትና በአንክሮት እንሰማዋለን። ከዛም ባሻገር ደግሞ በማይነትና በአስረጅነት ግብረ መልስ እንሰጠዋለን ማለት ነው። አመሰግናለሁ። ጀዛኩሙላህ ኸይረን ጀዛ ስላዳመጣችሁኝ። ይሄን ይመስላል ማለት ነው። ስንት ደቂቃ ፈጀው አብዱ? እንትን እያልኩኝ ነበረና ትምህርቱ ላይ ተመስጠን ያን ያህል ብትቀጥሉ አሪፍ ነበር። ግን ያው 45 ለዛ ያህል አልቆየም። 45 እንትን ብሏል። እንትን እንዳላሰለች ሰውን ማለት ነው። ብዙ ስቆይ እንዳላሰለች ብዬ ነው። ትንሽ ስላልገባኝ ነው። ካላስቸገርኩ አንዴ ታብራራለህ?
የአታክልት ባለቤት የተባለው አብ ነው ራሱ ማቴዎስ ወንጌል ምዕራፍ 21 ቁጥር 34 እስከ 37 ድረስ ማለት ነው። ከዛ በኋላ ባሮቹን ላከ ይላል። ከዛ ደግሞ ማን ላከ አለ? ልጁን ላከ ይላል። አሁን ልጁን የላከው ማን ነው ሲባል አብ ነው። ባሮቹን ሲልክ የነበረው ማን ነው ስንል አብ ነው። ስለዚህ ብሉይ ኪዳን ላይ ብዙ ቦታ ላይ ከኔ በቀር ሌላ አምላክ የለም እያለ ሲናገር የነበረው አብ ነው። ኢየሱስን የላከው ነው። የኢየሱስ አምላክ ነው። ኢየሱስ ሱጁድ ሲወርድለት የነበረ የዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ ስትመለከቺው እኛ መዳንን ካይሁድ ነውና ለምናውቀው እንሰግዳለን አለ። ለማ ቁጥር 24 እና 25 ላይ ለአብ እንደሚሰገድ ይናገራል ራሱ ማለት ነው። አብ በእውነትና በመንፈስ የሚሰግዱለትን ይወዳልና አለ። ስለዚህ እንሰግዳለን አለ። ሉቃስ ወንጌል 6:12 ላይ ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ አለ። ወደ ማን ነው ሲጸልይ ያደረው ስትል ወደ ፕሪፖዚሽን ኢንቱ ወደ የሚል ነገር አለ። ወደ ማን ነው ሲጸልይ የነበረው ሲባል ዘዳግም 6:4 ላይ ያለው እስራኤሎች ስማ አምላካችን እግዚአብሔር አንድ እግዚአብሔር ነውና አለ። ወደዚህ ወደ አንድ እግዚአብሔር ሲጸልይ የነበረው አካል ያንን ነው የሚያሳየው። ስለዚህ ምን አለ? ልጁን ላከ አለ። ልጁን የላከው የወይን አታክልት ባለቤት እዛ ጋር የተሰጠው የወይን አታክልት ባለቤት የሚባለውን ፍጥረትን በአጠቃላይ ባለቤት መሆኑን ለማሳየት የተሰጠ ሲምቦሊካል ነው፣ አሌጎሪካል ነው፣ ኢላስትራቲቭ ነው፣ ፊገራቲቭ ነው፣ እማራዊ አነጋገር ነው። እማራዊ አነጋገር አይደለም፣ ፍካራዊ ነው። ራሱ ተምሳሌታዊ ነው የተጠቀሰው። እዛ ጋር ዋናው ነጥባችን እኛ ልናሳይ የፈለግነው ምንድን ነው? እዛ ጋር ላኪው አብ ነው። ባሮቹን ሲልክ የነበረው ነቢያት ሲልክ የነበረው አብ መሆኑ ማስረጃ ይሄ ጥቅስ ነው እያልኩኝ ነው ያለሁት። ይህን ይመስላል። ዳመጥ ነው ማሻል ሚውት ነኝ ያዳመጥ ነው በደንብ ነበረና ጥሩ ትምህርት ነበረ። እኔም ጥያቄ አለኝ ልጠይቅና ሌላም ሰው ኢንሻአላህ ሙስሊሙ ስለሚቀድም ማለት ነው። ከዛ በፊት ግን አብዱልከሪም ከቀን ጀምሮ እንደ አማና የተያዘ ነበር። አንድ ኪያ የምትባል ልጅ አለችና ፍታኝ ምናምን ብላ ሙስሊም ናት ማዳመጥ አልቻልኩም ብላኝ በጣም ያለች ነበር። ምናልባት ቼክ አድርገው እሱ እኔ ወደ ጥያቄ ማለት እንትን ማለት ትችላላችሁ። ወደ ፖይንቱ እንመለስና ኡስታዝ ስታስረዳን ይሄ የክብር ለምሳሌ 1:26 ላይ ያለው ዘፍጥረት እንደዚህ የክብር ኤሎሄም የሚባለው ከቁጥር አንፃር ፕሉራል ሲሆን ማለት ነው ማጅስቲን የሚያሳይና ቁጥርን የሚያሳይ እዚህ ፖይንቶች ላይ እንደዚህ አይነት ሙግቶች ሲነሱ የሚነሳው ጥያቄው ምንድነው? በዛ ጊዜ በኦሪት ጊዜ ማለት ነው ወይ እነዚህ 5ቱ መጽሐፍት ላይ ማለት ነው በዛ ጊዜ በነበረው ቋንቋ የማጅስቲን የመጠቀም ልማድ ይሄ የግነትን የመጠቀም ልማድ አልነበረም። ስለዚህ እንደዚህ ከሆነ የሚሆነው ቁጥርን ለማሳየት ከአንድ በላይ እንደሆኑ ያሳየናል። ስፔሲፊካሊ ግን 3 ነው ተብሎ ባይነገርም ግን ቁጥርን ያሳያል። ለምን? ከቋንቋ አንፃር በዛ ጊዜ እንዲህ ፕሉራሊቲን አሳይቶ የመጠቀም ነገር ባህሉም አልነበረም የሚል ሙግት ይነሳልና አንድ ይሄ ነው ጥያቄ። ሁለተኛው ጥያቄ ደግሞ በብሉይ ኪዳን ጊዜ የሥላሴ አስተምህሮቱ እንትን አልሆነም ወይም ደግሞ ልክ እንደ አዲስ ኪዳኑ ግልጽ ተደርጎ አልታየም። ፕሮግረስ ሪቪሌሽን ነው። ፕሮግረስ ሪቪሌሽን ስለሆነ ከጊዜው አንፃር መጀመሪያ ብሉይ ኪዳን ላይ ጀስት አመላካች የሆኑ ነገሮች አሉ። አምላክ ከአንድ በላይ አካል እንዳለው አመላካች ነገሮች አሉ። አዲስ ኪዳን ላይ ግን ሲመጣ ግልጥ ተደርጎ ታይቷል የሚል ሙግት ስለሚነሳ ነው። ሁለቱን ጥያቄ ኡስታዝ ከተረዳኝ። ኦኬ ተረድቻለሁ። ከሁለተኛው እንጀምርና ወደ አንደኛው እንሄዳለን ማለት ነው። ሁለተኛው ላይ ፕሮግሬሲቭ ሬቪሌሽን የሚባለው ፋንዳሜንታል ቲቺንግ ላይ አይመስለኝም፣ ሶሻል ቲቺንግ ላይ ነው ያለው። ኢሳይያስ ማነው ኤርሚያስ 31 ቁጥር 31 ላይ ምዕራፍ 31 ቁጥር 31 ላይ ከይሁዳና ከእስራኤል ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል። ያ የገባው ደግሞ በኢየሱስ አማካኝነት ነው። በኢየሱስ አዲሱ ቃል ኪዳን ሲገባ ኢየሱስ ትሪኒቲን አላስተማረም። አንድም ሶስትም ስሪ ሃይፖስታሲስ እና ዋን ኤሰንስ ብሎ ኢየሱስ አላስተማረም። 3% ዋን ኤሰንስ ብሎ አላስተማረም። አብ ወልድ መንፈስ ቅዱስ ሶስቱ አካላት አንድ መለኮትን ይቋደሳሉ ብሎ አላስተማረም። አንዱ አምላክ በሶስት አካላቶች ተገለጠ ብሎም አላስተማረም። ስለዚህ ፕሮግሬሲቭ ሬቪሌሽን ያለው እኛ ያየነው ሶሻል ሎ ላይ ነው።
ፋንዳሜንታሉ ላይ አላየንም። ራሱ ካለ ከአራት ወንጌል ውስጥ ኢየሱስ ከተናገረ ውስጥ ስላሴን በግልጽ የሆነበት ብሉይ ኪዳን ላይ ተሸፍኖ የነበረውን ኢየሱስ ሲመጣ ግልጽ የሆነበትን ነገር ማምጣት መቻል አለባቸው። አያመጡም መቼም ማለት ነው። ኦኬ ሊያመጡ አይችሉም። እሱን ነው የምነግርህ። ሁለተኛ ነገር ደግሞ ምንድነው እዛው ተስማምተዋል። ስክራይበሩ አይተው ከሆነ የማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ የዘዳግም 6:4ን ጠቅሶና ጠቅሶ ኢየሱስ ሲያስቀምጥ 32 ላይ ያለው ስክራይበሩ ወይም ደግሞ ጸሐፊው ምንድነው ያለው? በእርግጥ አንድ ነው ከእርሱ ሌላ የለም ብለህ በእውነት ተናገር ካለ ኢየሱስ ራሱን አውትሳይድ አድርጎ ነው የሚያስቀምጠው። ማርቆስ 10:18 ላይም እንደዛ ነው የሚለው። ቸር መምህር ሆይ ሲለው ስለምን ቸር እኔን ትለኛለህ? ከአንዱ አምላክ በስተቀር ቸር የለም። ዋይ ኮሉ ሚ ጉድ ማን እኔን ለምን ትለኛለህ? ዜር ኢዝ ኖ ጉድ በት ዋን ዛት ኢዝ ጋድ አለው። ከአንዱ አምላክ በስተቀር ቸር የለም ነው የሚለው። አርጌንስና ነው አርጌንስ ኦሪገን የሚባለው ይህንን ተጠቅሳ ከአንዱ አምላክ ከአብ በቀር ብሎ ነው ያስቀመጠው። ስለዚህ አዲስ ኪዳን ላይ እንደዚህ አይነት ድምዳሜ ላይ ያደርሳል ተብሎ የሚባል ምንም አይነት ፍንጭ የለም። ራሱ ትሪኒቲን ሪቪል የሆነበት ዲቫይን ሬቪሌሽን ነው፣ ቅልጠተ መለኮት ነው ለማለት የአዲስ ኪዳን ማስረጃ ሶስት አካላቶቹ አንድ መለኮትን ይቋደሳሉ ወይም ደግሞ አንድ አምላክ ደግሞ ሶስት አካል አሉ የሚል አዲስ ኪዳን ላይ የለም። ይሄ ሁለተኛው መልስ ነው። ወደ መጀመሪያው መልስ ለምንድን ነው በፔንታተች ብቻ የተወሰኑት? በአምስቱ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘኍልቍ፣ ኦሪት ዘሌዋውያን እና ኦሪት ዘዳግም በሚባል ብቻ ለምንድን ነው የተወሰኑት? ለምን ሌሎቹን ጥቅሶች እስካሁን ድረስ ጠቅሳቸው የነበሩትን ለምን ተገደቡ? ምንድነው የተለየ ነገር? ፔንታተች ላይ በነበረው ነገር እዛ ላይ የተገደቡት ፔንታተች ላይ ፕሉራል ኦፍ አምፕሊቲዩድን የሚያሳይ ወይም ደግሞ አምፕሊቲዩድን ግነትን የሚያሳይ የለም ወይ ነው ጥያቄው። ኦሪት ዘፍጥረት ምዕራፍ 21 ቁጥር 7 ላይ ደግሞ ሳራ ልጅን እንድታጠባ ለአብርሃም ማን በነገረው? በእርጅና ልጅን ወልጄለታለሁ አለች። የተወለደው ልጅ ይስሐቅ ነው። ይስሐቅ አንድ ፐርሰን ሆኖ ሳለ አንድ ልጅ ሆኖ ሳለ ባኒም ተብሏል። ቤን ነበር መባል የነበረበት ልጅ ነበረ፣ ግን ባኒም ተብሏል ራሱ። ስለዚህ ስታጠባው የነበረው ልጅ ይስሐቅ ባኒም ለምን ተባለ? ራሱ ኤሎሂም ልክ ኤሎሃ የሚለው ኤሎሂም እንደተባለው ነው የተባለው። ስለዚህ ይህንንም መፍታት መቻል አለባቸው። አያስኬድም፣ አያዋጣም እንደዚህ አይነት እንትን ማለት ነውና ቶሽ አማልክት ይባል። ግን እነዛ አማልክት የተባሉ ሶስቱ አካላት ናቸው በሚል ለምንድን ነው የተረዱት? ራሱ ለምን ሶስቱ አካላትስ አማልክት ናቸው ብለው ለምን ይሉናል? አይከብድም? በጣም የሚከብድ ትምህርት እኮ ነው። ሶስቱ አካላት አማልክት ናቸው ወደሚለው ትምህርት እንዴት ይኬዳል? ራሱ በጣም ሴንሲቲቭ የሆነ ነገር ነው። አንድ ሁለተኛ ነገር አማልክት የሚለው ሶስቱ ብቻ ለምን ገደቡት? በምን አወቁ ሶስት ብቻ መሆኑ? አማልክት የሚባሉት ስላሴን ያሳያል ካሉ በምን አወቁ? ዘፍጥረት 1:1 ላይ ያለው ምንድን ነው? ራሱ በኃይለ ቃል አውጥተው ፈልቅቀው ለሶስቱ አካላት ነው የሚያመለክተው የሚል የታለ? ግራማቲካሊ ሴቲንግ እና ፕሎት ሊንግዊስቲካል የሆነ አፕሮች የለውም፣ ግራማቲካል አፕሮች የለውም፣ ቴክስቹዋል አፕሮች የለውም፣ ኮንቴክስቹዋል አፕሮች የለውም፣ ኢቭን ሂስቶሪካል አፕሮች የለውም። ለምን? ጥንት የነበሩ አይሁዳውያኖች ዘፍጥረት 1:1ን የተረዱት ኤሎሂም የሚለውን ፕሉራል ኦፍ አምፕሊቲዩድ እንጂ ፕሉራል ኦፍ መልቲቲዩድ ብለው አልተረዱትምና ነው። ከዚህ አንጻር ነው። መርሃባ ጀዛከላ ኡስታዝ፣ ግልጽ ነው።